ወይ ታምረ እስራኤል እግዚአብሔርን ዘጠና ገባን እኮ 90 ልንገባ ነው። ይሄ ሁሉ ሄሎ ሃይ ሄሎ ሰላምና ኦፕን ሃናን ሚስት ልጅ መጣ ነው አንቺ ዛ ሚስት ፋሚሊኝ እየኔ ያስገባኝ ሰላሚና አሁን ለታ ያልሽው ይሄው ሆነልሽ። ሰላሚና እንኳን ደስ አለሽ መጣች። ልትገባ ነው። ሳሚልኝ ዛሬ ሊያስገባት ነው። ጌታ ሳሚልኝን አስገቡ በጌታ ኮንግራ ሳሚልኝ እንኳን ማሪ ወይዬ ፈጣሪ አልጠፋውም። ሰላሚና ቲክቶክ ጠምዶ ይዞኛል፣ ዩቱብ ጠምዶ ይዞኛል። እየተዘጋብኝ ነው። ዩቱብ ምን አገባው ታዲያ? ቂጥ አይን ነው እንጂ ወይኔ ምን አልሽኝ ሰላሚናዬ? ቲክቶክ ቂጥ አይን ያየ አንቺ ላይ ብሎ እኔ ምንም አላወኩም። ቲክቶክ ቂጥሽን አይቶ ነው። ምን አውቃለሁ ሰላሚናዬ። እንዴት ናችሁ? ፊት የለም ፊት አንቺ አሳየ። እኔ ወደደሽ አንቺ ጠፋሽ። ምን ላድርግ ሰላሚናዬ? 7 ቀን 14 ቀን ቀጣኝ እኮ። ልክ በሰባተኛው ቀን እንደዚህ ከፍቼ ወዲያውኑ ማታ ላይ ዘጋ። በቃ ቻሌንጅ ጠፋ። ለቻሌንጁ ነው መሰለኝ እየዘጋብኝ ያለው። ችግር የለውም የኔ ውድ፣ በሞላ ሰዓት ይሙላ። አንቺ ደህና ሁኚልኝ። ሁሉም ነገር የራሱ ጉዳይ ነው። አንቺ ግን ደህና ሁኚልኝ የኔ ቆንጆ። እንደዚህ መሆንሽ ደስ ብሎኛል። እግዚአብሔርን ፈጣሪ ሁሌም ማለት ነው ከጎንሽ ጠበቃ ይሁንሽ፣ እንደ አባት እንደ እናት። የኔ ውድ እህት ክርስቶስ ይጠብቅሽ። እናትና አባትሽን የፈጠረው አምላክ አንቺን ደግሞ እግዚአብሔር አምላክ ሁሌም እንደ እናት ትሆኛለሽ። አባትም አለ እግዚአብሔር ሁሌም እመኝልሽ ሰለሚናዬ። በቃ ብርቱ የኔ ጀግና፣ ጠንካራ። ሁሉም ወደዛ ነው። ምን እናርግ እንግዲህ፣ እግዚአብሔር ከላይ የመጣ ነው፣ መቻል ነው። እኔም ይሄው ችዬ ስስቅ ውስጤን የሚያውቀው እግዚአብሔር ነው። እንደዚህ ስወዛወዝ በዚህ በዛ ስገላበጥ ምሕረቱን ቸርነቱን ሰጥቶኝ ነው። እኔም እንዳንቺ ሆኛለሁ። ግን የኔ ደግሞ ወይ አልቅሼ ያልወጣልኝ ወይ እንደ ሰው ቀብሬ እንኳን ቆሜ ያላየሁኝም። ግን ክብሩን ይውሰድ መድኃኒዓለም። ስደት ላይ ሆኜ 2 ሰው ማጣት ማለት ከባድ ነገር ነው። እግዚአብሔር ብርቱ አድርጎኛል፣ ጠንካራ አድርጎኛል። ለሱ የምከፍለው ነገር የለኝም። ግን ሁሌ ምንድነው እሱ አመሰግነዋለሁ። ሁሌም ወድሃለሁ አምላኬ። የፈለግከውን የማድረግ ስልጣን ያለህ አምላክ ማድረግ ትችላለህ እያልኩ ነው የማመሰግነው። የኔ ውድ፣ የኔን ጥንካሬ ላንቺ ሚስጥሽ። ማናችሁም እንደኛ የሆናችሁት፣ እንደኔ የሆናችሁት፣ እንደ ሰለሚና የሆናችሁት ሁሉ ጠንካራ ሆኑልኝ የኔ ውድ እህቶች። በጣም ወዳችኋለሁ። ሁሌም ጸሎት አደርግላችኋለሁ። እግዚአብሔርን እውነቴን ነው የምላችሁ፣ ክርስቶስን የሚያወጣን የሚያገባን የሚያሳምረን የሚያሳጣን የሚያስለቅሰን ሁሉ ነገር የሚያደርገን አንድ እግዚአብሔር ብቻ ነው። ከሱ በላይ ምንም ማድረግ አንችልም እና እኛ የእሱ ዕቃ ነን፣ የእግዚአብሔር ዕቃዎች ነን። የእግዚአብሔር ሁሉ ነገር የሚፈልገውን የመውሰድ ስልጣን ያለው አምላክ እሱን ይዘን ብቻ መጓዝ ቀናችን። እስከዛ ድረስ ግን የሚመጣበትን ቀን ስለማናቀው ምን ማድረግ አለብን? መልካም ነገር ማሰብ፣ ንስሐ መግባት ካደለን ከአንደበታችን መልካም ነገር ይውጣ፣ እንዳይከፋን። ሰው ተናገረን ብለን ክፉ ነገር አይውጣን። ቢቻለን ዝም ለማለት መሞከር አለብን። በበጎም የሚሆን በመጥፎም አስቦ ለሚያደርገው ብቻ እግዚአብሔር መጸለይ ነው ያለብን። እግዚአብሔር ማድረግ ያለበት ሲፈልግ እኮ ከአሜሪካን አይደለም ምድረ በዳ ማድረግ ይችላል ክርስቶስ። ታውቃላችሁ አይደል? የኔ ውድ እህቶች ጥንካሬውን ብርታቱን፣ በእንደዚህ የተጎዳችሁ ካላችሁ እግዚአብሔር መካሻ ይሁናችሁ፣ ጉልበት ይሁናችሁ፣ ኃይል ይሁናችሁ፣ ሀዘንን ያስረሳችሁ። ያው አትረሱትም፣ ግን በሆነ ነገር ታስታውሳላችሁ። በዛን ሰዓት ደግሞ ቶሎ ብላችሁ ጸሎት አድርጉ። የምትወዱት ሰው ፊታችሁ ሲመጣ በጸሎት
ካለን ለምስኪን ማብላት፣ በክርስትና ስማቸው ማስጠራት፣ ይሄ ለራሳችንም። ክርስትና ግን ስማቸው ስናስቆርብላቸው እግዚአብሔር ግማሿን ለእኛም ያስቀምጥልናል። ለሟቹ ብቻ ሳይሆን ለእኛም ራሱ ትንሽ ትንሽ እንደ በረከት ያስቀምጣል እግዚአብሔር። እና የኔ ብርቱ ጠንካራ ጀግና ሰለሚናዬ ሁሌም የምመኝልሽ የአንቺ የሆነውን ደግሞ እግዚአብሔር እናት ያርግሽ፣ ልጅ ይስጥሽ፣ አቅፈሽ አጥብተሽ የምታሳድጊ ክርስቶስ የእናትሽ ምትክ የአባትሽ ምትክ አባ የሚል እማ እናቴ የሚል ይስጥሽ እግዚአብሔር አምላክ። አይዞሽ በርቺ፣ ጠንካራ ነሽ አንቺ። ጠንካራ ሁኚ እሺ። ጥንካሬውን ይስጥሽ የኔ ውድ እህት። በጣም ነው የማመሰግንሽ የኔ ቆንጆ። በጣም በጣም እወድሻለሁ። እውነቴን ነው። እግዚአብሔር ማድረግ ካለበት እንደፈለገ ያደርጋል። አይዞሽ በኋላ ልጅ ሳሚሊ ሴፉ ላይ ያየሽ እንደ የሆነ ነገር ሴፉ ላይ ያየሽ እንደ ሴፉ ፋንታውን ላይ ምንም አልሰማሁም። ኧረ የሆነ ሰውዬ እኮ ሚስቱ እቃውን ቆረጠችው። ኦኬ ማዳም ኦኬ። እግዚአብሔር አሁን ሰላም እንዴት አመሻችሁ? እንዴት ነሽ? ደህና ነሽ ወይ? አለው የኔ ውዶች እንዴት ናችሁ? እየጠየቃችን በውስጥ መስመርም የምትጠይቁኝ ሁሉ በጣም አመሰግናቸዋለሁ። በጣም ወዳቸዋለሁ። እህትነት ታፈታለሽ? አዎ ከፈተ። እንግዲህ ደግሞ ነገ ካልዘጋ ከፍቶልኛል። ከአሁን በኋላ ምን ተባለ መሰለሽ ማለት ነው፣ ቶሎ ሲዘጋ ቶሎ ኮፒሊንግ ማድረግ አለብን። ሳይዘጋ በፊት ዋርኒንግ ሲሰጥሽ እኛ ኮፒሊንግ ማድረግ ግዴታ ነው አሉ። እሺ ችግር የለውም። ለምንድን ነው የሚዘጋው? የኔ አላቅም። እኔ ሰውም ነው የሚያዘጋብኝ። ምንም እሱ ብቻ አይደለም፣ ሰውም እያዘጋብኝ ነው። እኔ አውሪያት ሰላም ልበላት። የኔ ቅርታ በመካከላችሁ ስለገባ አውሪያት የጀመርኩ አይኔ ስለተቆረጠው ዕቃ እየነገርኩት አሁን እግዚአብሔርን በይ። እግዚአብሔር ምስክሬ ነው። ለምንድን ነው ሚስቱ ነች በተኛበት የቆረጠችበት። በእውነት ሴፉ ላይ ቀርቦ ተጠናውቷት ይሆናል እንግዲህ እግዚአብሔር እሱን እስከምትቆርጠው ድረስ እሱ ሞቷል እንዴ? ተቀጥሏል። ሴናዬ ተቀጥሏል። የኔነት መርዶ ተቀጥሏል። እሷ ቆለጡን ነው የቆረጠችለት። ስሙን ጠራችሁ። አይፍረድ ነው ተመችቶኛል። ኧረ ሴናዬ ይወልዳል ያደርጋል ሁሉን ነገር በቃ አይደለም ሃናን ዋና እንትን ባዩ ያለው ፍሬው ነው መሰለኝ። ይሄ ምንድን ነው ፍሬው? ልንገርሽማ ፍሬው በፈጠረሽ አምራ ላይ የተናገረ አንቺ ሚዲያ ላይ ምን ችግር አለው? እሺ አውሪ። ዶክተር ካለ አንድ ቁጥር ይጻፍልኝ። ዶክተር ይሄን ነገር ለማብራራት ዶክተር ካለ አንድ ቁጥር ይጻፍ። እኔ ላብራራልሽ። ፍሬው ቆለጥ ይባላል፣ ያኛው ደግሞ ቁላ ይባላል። ናርዲ ዶክተር ሆና መጣለች። ናርዲ ቆይ ስፔሻሉ ዶክተር እስከሚገባ ከስሩኛ እንጂ አመጣኛው ከስሩን። እሺ ስፔሻል ዶክተር ነው የምፈልገው። እሺ ቆይ አይቢ ካልተመቸው እናወርዳታለን። እሺ ከዛታይች ማዬ ናርዲን አስገቢያት። ናይ ግቢ አንቺ ናይ አንቺ ዶክተር ናርዲ ናይ ግቢ እስቲ ዶክተር ነኝ አለች። ቆይ አይ ሰላሚና ማጠሽ ሰላሚና እንትን እያለች አንተ ዝም በል ልትል መጣች።
ቆንጆ አይደለም ሀና፣ ያውን ወሬ ቆንጆ አይደለም። ቆይ ዝም ብለው መጣች። ዶክተር ስማ አሁን ያወራቸው ካካ ነው። ስቶፕ ጎበዝ። ሰላሚና የኔ አንበሳ ጀግና ሰላሚና እንትን ብለው እንዳለ ስታፕ ዶክተር ዊዘር መጣች። ዊዘርዬ ዌልካም፣ እንኳን ደህና መጣሽ እናቴ። ታሚልኝ እንዴት ነሽ? መጣ። እሺ ሀናን፣ እኔ ደህና ነኝ እግዚአብሔር ይመስገን። እሺ ሰላምዬ ተከፈተልሽ። እሺ እናንተ ምላሴን አመሰግናለሁ። ነው አፌን ይመረኛል። ምንድን ነው በኢየሱስ ስም? ማነች? ግሬስ ነሽ? ይዘረታለች ቋርቃሚበት ቋርቃሚበት ክርስቶስ እኔ የምልሽ ሀናንዬ፣ ለምንድን ነው ሰላም ሲመጣ የምትወጣው? በእንግሊዘኛ ምንድን ነው እሱ የሚያወራው? እሱ ምንድን ነው ገላያ? አደራሽ ነገር ተጠንቅቀሽ። ሩቢያን የተደረገ ምኑ ነው እንዴ? ገላዩ ላይ ወይም ወረደች እንዴ? ወረደች። የዛርዬ ልታስጠነቅቃት ነበረ የገባችው። ሰለሚና ስራ ላይ ነኝ ብላለች። ልታስጠነቅ ዝም በሉ ልትል ገብታ ነው። እሺ እህቴ፣ እናንችን አይት አይደለም። አዎ ከታች ናት። ነይ ግቢ። አትታየኝም። ለምን እቺ ተሰማ ተታይ? ይሄው መጣች ዘር። አይ ቀደምም ቻው ብላ ነው የወረደችው። የት አለች ዘር? አይ አሁን ግን ያወራነውን ዝም በሉ ልትል ነው የገባችው። አዎ ኧረ አውሩ የለቅሶ ቤት አስመሰላችሁት። ምን ይኸው ዝም በሉ እኛ ስለዛሬው አውሩ። እናታ ዝም በሉ ከተባለ ያንን ነገር ብቻ አታውሩ ነው እንጂ የተባለው። ዝም ብላችሁ ቁጭ በሏል። ቀየር አድርጎ አማርኛ ለአንቺ እኮ እንዳለው ጉልጉል አድርገሽ ምንም ሳይቀር ቡጥልቅ አረግሽ። ከነ ፍራፍሬ አውጥተሽ ቁጭ አረግሽው። ከበደ አለ የሆነ ነገራችሁ። ሴፉ ላይ ሄዳችሁ አፉን ያሳዛችሁት አለ እንደ ሲነገር። ቆይ እኛ ምን አገባን? እኛ ቤታችን እንደዚህ ያ ሚዲያ አረባኩ እኮ ነው የጠራችሁ። ሌላ ምን አለች ልጅቷ? ምንም አላለችም። እሺ ምንድነው ስሙ? እሺ አንቺ አሁን ምንድነው ስሙ? እሺ እቃው ከነፍሬው ወይ ጋሽ ፍሬው እቃው ከነፍሬው ነው የሚባለው። አይታችኋል እንደ ጋሽ ፍሬ የሚባሉ ሰው እያሉ እኮ አይታችሁ እኮ ነው ይደንሱ ነበር ድሮ አሉ። ፍሬው ዱባለ ነው እንጂ። አዎ ያኛው እሳቸው ብታይ አይደለም። እንደው ነገ ደግሞ ፍሬ ከነፍሬቻው ብራችሁ እንዳትመጡ ፈራሁኝ። ወደ አንድ ወገን ያዘምና አንዱ ግማሽ ፍሬያቸው ውንጥ ሆዳቸው እዛ ቅምጥጥ ያለ ነው። ውንጥ አሉ እኮ እያስገባችሁ አንዱን ስናዘጋ አንዱ ይቀሰቅሳል። እንደ በኢየሱስ ስም ወሬ ይቀይር ካላችሁ ማለት የዛሬ ቪዲዮ የፍፄም ቪዲዮ አይታችሁ ኧረ ተይው። ወይ እሱ ጋር እንዳታወሪ። አይሚዬ ስለሱ ማውራት አንፈልግም። ስለሱ ጭራሽ ማውራት አንፈልግም። እሺ እንደው በፈጠረሽ አምላክ ዋበሉ። ነገ እንትን ይመጣል። መደለሽም የተረሳ ውሃዩዋኙ ይመጣሉ ልጆቻችን። ነገ ዋና ነው። ከሱ ሌላም እኮ ሌላ ጋሽ ፍሬ መጥቷል። አይተሻል? ሌላ ጋሽ ፍሬም እኮ መጥቷል። አላየሽም? እሱንም እንዳታወሩ። አይ ሴቷ ጋሽ ፍሬ እናውራለን። ይቅርታ ሴቷና ኧረ ወንድ ጋሽ ፍሬ አለ እንዴ? አላየሁትም። ለማለ እንዴ? ሴትዮ እኮ ሌላ ማምጥታለች። ልክ እንደሱ የሚሆን አምጥታለች። እሷ ታጣ ማንኛውም ጋሽ ፍሬ የምታመጣው ራሱ ሌላ ሰውዬ ሌላ ፍሬ አምጥታለች። ሸዊት ናት። ሸዊት
ትግራይ አመጣች እንዴ አንተታ አይቸልሽ እኔ እኮ ሰውዬው አይደለም የሚያስቀኝ፣ ሰውዬው አይደለም የእሱ አሳሰብ ነው የሚያስቀኝ። ሳቋ ነው እንትን የሚለኝ ወላሂ፣ ሳቋ ነው የሚያስቀኝ። ሳታቋርጥ ከየት እንደምታመጣቸው ደግሞ ይገርመኛል። እኔ አላወቅኳትም። ማናት? የሆነ ጉድ የሆነ ሰውዬ ማምጥታለች። ስማ በእግዚአብሔር በማርያም ስሟን ራሱ እንዳትሰለኛው ሴትዮ ወደዛ ፋኒን ላላ እነሱን አይደለም ፋኒን የጅጅ እሱን ትደግፋለች። የጅጅ ይባል አንዴ አንቺ አልገባሽም። ይቺ ፍሬው ዱባለን የምታመጣው ማለት ነው። የጅጅን ባል የምትደግፈው ሸዊት ነው ማነው ስሟ? በእግዚአብሔር አውቃት ነበረ። በጣም ነው የምታስቀው ብታው መሰለኝ። አው ጂጂን አትወድም፣ ሀቢባን አትወድም። ብዙ ሰው እኮ አትወድም። አንቺ ሀቢባንም አትወድም። የብዙ ሰው ጠላት ናት። አሳሳቋ ግን አይቆምላትም። ሳቋ ነው የምትወደው። ምን ትስቃለች? እንጃ ይገርመኛል ወላሂ በጣም ነው የሚገርመው። ባሏን ማን ነበረ እያቆማጠነች እየጠራች ወይም ማይላት ማለት ነው። ሸዋንግዛው ሸዋዬ ሸዋንዝም እያለች የምትጠራው ሴት ናት። አሁን ታውቋታለች። ከዛ በኋላ ሸዋንግዛው ስትለው እኮ ነው የሚለው እሷ አሜሪካን እኮ እሷ ማለት እሷ ናት። ይሄን ፍሬው ዱባለን የሚያመጣች ደግሞ ሌላ ሰዎች አምጥታለች። እዛው ናት፣ አሜሪካ ናት። ያኔ እንትን ውስጥ ናት፣ አውሮፓ ውስጥ ነው እኮ። እሷ ዩቲዩብ ማለት እንዴ? እኔ ደግሞ የገረመኝ ማለት ነው ሰውየው ምን አይነት ስፖርት ነው የሚሰራው? ስፖርት ነው ወይስ ዳንስ ነው? ምንድን ነው? ግራም ያጋባ ነገር ደግሞ ቆይ ማለት ፓንታ አያደርግም እንደ ቆላጡ ማለት ነው። ኧረ በእናትሽ ሀይሚ ተይ አሁን ስፖርት እኮ ነው የሚሰራው። ወደ ላይ እነት ይላል። አይታችሁ ከሆነ አንድ ቀን ወደ ግራ ይታጠፋል፣ አንድ ቀን ወደ ቀኝ ይታጠፋል። ለብዬ እኔ ጊዜ አንድ ቀን ዱብ እንዳይል ብጥስ ብሎ እኔ የምፈራው ይሄ ስፖርት የሚሰራው ወደ ላይ የሚዘለው ሰውዬ ነው። ይሄ ሰውዬ ሁሌ አሁን ጠፈች። እኔ ቲክቶክ ላይ አሁን ማታጣቅም በፊት ቶሎ ይመጣ ነበረ። ለምን እንደሆነ ቲክቶክ ላይ አሁን ደግሞ እኔ እንጃ ለምን እንደሆነ አይመጣልኝም። እኔ ራሱ ጠፍታብኛለች። ሰውዬውም ጠፍቶብኛል፣ እሷም ጠፍታብኛለች። ወዲ ሁለት ወይ ጉዴ! በጣም ያስቃል። እኔ እንደው ሰው ደግሞ እንደዚህም እየሆነ እንትን ትላለች። ተሽኮር ምንድን ነው የሚባለው? ስጠራው እንትን አቁማጥላ ነው የምጠራው። አይወድም እሱ መቼ ይወዳል? አቁማጥላ ስጠራ አይወድም። ቅመምዬ ሸረተችውን አይታችኋል? ሊበላ ብላለች እኮ ኧረ ሊበላ ደግሞ ኮመንታተሮች ወርቅ ተደርጎ ብሎ ሊበላ ይላሉ። ኮመንት እየጻፉ ወርቅ ተደረገ ብሎ ሊበላ መሳሳይማርሳህን ራሱ የት ነሽ አጣለታል ዛሬ ወይ የማይኖ እንዴት ናችሁ? እኔ እኮ ልደት ቦታ ነበርኩኝ። እናንተ ምን ሆናችሁ ነው? የማን ልደት? ቤታዮ የውሻ ልደት እያከበረች ነው። እስኪ ማርያም በይሲ እግዚአብሔርን አሁንም ይዛ አለው። በእናትህ ያስቃል። ቻፕስቲክ ተቀብቷል። ስንተኛ ዓመቱን ናምበባ እዛ እኮ እነ ሳሪ እነ ማማ ራቢ በደስታ እያሉ ነው። ጋስቲ ላይ እኔ ምን ይጂ ጨፍሪ በቃ አብረሽ። አዎ ልጨፍር፣ እዛ ይሻላል ነው። የሆነ ጌም እየተጫወቱ ያቺው ወፍራሟና የቀጭኑ ልጅ ሚስቱና ወፍራሟ አይታችሁታል? ሚጣ ናት። ለማይላብዬ ሚጣ የሆነች ልጅ እንትን አለች እና ምን አይነት የጌም አቀጣጥ እንደሰጧት ታውቃላችሁ? እንደዚህ አለች። አሁን ሲቀጧት በርበሬ አላት
ኮልጌት ምን አርገሽ በፓንት ብቻ ቁጭ በይበትና በደንብ ሙሙሽን ዝፍዝፍ አድርጊው አለቻት። እመቤቴን ሁለተኛ ቅጣት ስትላት ደግሞ ቃሪያ 5 ፍሬ አምጪልን። ሶሪ እሺ 5 ፍሬ ቃሪያ አምጪና ሙሙሽን በቃሪያ እሽት አድርጊው አለቻት። እግዚአብሔር ምስክሬ ነው። እኔ እንደ ተመችቶኝ ዝም በይ የሚባል የለም። ሲመች ነው። እኔ እዛ ሂጅ ተመችቶኝ እናቴ እሙሙ እዚህ ኧረ በእናትሽ የሚለውን ጠራግኝ። ሀናን ቤታዮ ቤታ የተሻለ የውሻ ልደት እኮ እየተከበረ ነው። የውሻ ልደት እየተከበረ ነው። ስንተኛ ዓመቱ ነው ማይሎ? ቆይ እኔ ሰምቼ ልምጣ እኮ ሀፒ በርዝዴይ እያሉ ነው። ልሂድና ልስማ 19 ሺህ የሚታየኝ ከላይ ሀናን ቆይ ልውጣና እኔ የሚታየን አይቼ ልምጣና እናቴ ላይ አንድ ስልክ ነው ያለኝ። መዛት በጣም እንዳትመለሱ ሁለተኛ ጊዜ ኧረ እመለሳለሁ። ቆይ ይኸው ከላይ እኮ ይታያል። 19 ሰው ነው ያለ 19 ሺህ የውሻ ልደት እያከበረ መመለሻ ከሌለኝ አርፌ ልቀር። ልደት ተከበረ ብላችሁ ነው የምትሮጡት? አቤት እሱ ምንድነው ያመለጠኝ? በጣም እኮ ነው የምታስቅሽ። በጣም ነው የምታስቀው ብታያት። ማ አቤት አለማመን ስታቅበት ቤታዮ አለማመን። ኧረ ነው የምታጣሪው? ኧረ ተው ቻለሁ ቀርቻለሁኝ። ኔትወርክ ካላስወጣኝ አልሄድም። ሰው የሚታመው አይተሻል? የሚታመው እነ ሳሪ እኮ እሷ ቤት ሲሄዱ ከፍለው ሰው ያማሉ። ከፍለው ነው የሚያሙት። ከፍለው እናቴትም ጠሬ እሷስ እንደ እሷ እኔ አላውቅም። ቀደም 20 ሺህ ሰው ላይ ነው ሲያሙ የነበረው። ማኖሪያ እሱንም ከፍለው ደግሞ እኮ ታስወጣቸዋለች። ከከፍላትም ሆኖ ታስወጣለች። ታባረራለች። አው ሰው ከከፈለለት ልደታ ምናምን እዛ ሄደው ነው አለበት። 5 ሺህ ይከፈለት። እኔ እንጃ ምን አለበት እስኪ ቆንጆ ጊፍት ሰው ቢሰጠኝ። አንቺን አገኘሻለሁ። ምን ፈለግሽ? እስኪ የምትፈልጊውን ንገሪኝ የኔ ቆንጆ። እኔ አንቺን ብቻ ነው የምፈልገው። እኮ ማለት ነው ግባ እናውጣው ለመባል በጣም ነው የቸኮልሽው። በጣም ወይ 3 ሰው 0 ላይ ናችሁ እንዴ? ቆይ ከዜሮ ላስወጣችሁ። እንደው ካላገኛል ወይኔ ተበላው። ለማን የሰጠሽው? ወይኔ 20 ሺህ አናን ተበላው። መልሽልኝ። እድሏ ነው እግዚአብሔርን። እሱንም መልሳለሁ ብዬ ሁለት ተጨንቁኝ። አንቺ ማሬ መታደልሽ፣ ጌትዬን መታደልሽ። አንቺ በጠዋት ተጸልዮልሻል። እውነት ሞትኩኝ። በጣም መልሽልኝ። ማላይ ነው እታጉን ላይ ነው ማላይ ነው አንቺ ላይ እንካፍቶ ምንም ማለት እታጉ ላይ እኮ ሲጀመር እኔ እኮ በአንዳንድ አበባ ከዜሮ ላወጣችሁ ነበረ። ከዜሮ ላወጣችሁ ብዬ ለእኔ አትስጭኝ። ሆነን ይሄን ማራት አትስጭኝ። እሺ ማሬ እኔ ይወስድብኛል። እኔ ምን እንደሚወስደው ከሰጠሁሽ በኋላ አትስጭኝ ይባላል። ከሰጠሁሽ በኋላ ቅድም አትስጭኝ ምን ነገር ነው? ሁለተኛ ግን እንዳትስጭኝ። እሺ የእኔ ቆንጆ እንዳትስጭኝ። እንዴ ሲጀመር ጨርሻለሁ። የለኝም በቃ የለኝም። የኔ ጀግና የኔ አንበሳ አይደለም። ሳሚልኝ ከፈተላት እንዴ ቤቱ? አዎ ከፈተላት እኮ ወጣለች እንዴ አለች። እንኳን ደስ ያለሽ ሳሚልኝ። ማንን እናመሰግናለን። እሺ ተባረኪ። ማኔ ግን ምኑንም አላውቅም። ጊፍት እንዴት እንደሚሰጥም ቤቱ ጋር እንደሚታይ ራሱ በቃ ላሳየሽ የኔ ቆንጆ። ሞክሪው ሃናን ላይ አሁን አይደላትም። አሁን የተሰጠው አሁን አይደለም። አዎ ግን ይኸውልሽ ካላት በፊት የተሰጣት ሂጂና አበባ ምናምን ሳጥን የመሰለው ነኪ
እሺ አበባዋን ነክቻለሁኝ። እንትኗም የጊፍቷ ሳጥንማ አለሽ፣ ግን እኔ ጋር ምንም አከፍትም እሷ። እሺ አበባ የተሰጠች ካለ የኔን ፎቶ ተጫኝና አበባውን ተጫኝና ሴንዳች እንዳትሳሳች ሌላ ሰው ላይ ታዲያ እታጉዬት ደግሞ ብዙ ጊዜ አታስቀምጭሽ፣ እንትን ይልብሻል፣ ይወስደዋል። ያኔ ከተቀመጠ ማለት ነው። ስጪው ካለሽ ለሱ ምንም እንትን አላውቅም አከፋፈቱንም ራሱ። ይሄው ሙና ነች የሰጠች። ቴንኪው ሙናዬ። ሜምበር እየሆነች ነው። ሜምበር ሁኑኝ እስቲ። ሜምበር ያልሆናችሁ ሜምበር ሁኑ። ሜምበር እየሆናችሁ እስቲ። ሀናን እንዴት ነው ሜምበር የሚሆነው? አሁን እንትና የሰጠችኝን አይተሻል? ይኸውልሽ አሁን ልብ ቅርጿ ከላይ የምትታይሽ የለችም? እሷን ስትነኪያት ነው ሀናን የሰጠችኝን። ሜምበር ሀናን የሰጠችኝ ሜምበር ሁኑኝ እስቲ እዚህ ያላችሁ ወገን ሜምበር። ላ የኔ አይበቃም። ሰላም የምን ሜምበር ነው? ምን ተፈጠረ ደግሞ? ሜምበር የሆነኝ ብቻ ነው መግባት የሚችለው። ትኩስ ወሬ ያለ ጋይስ ሜምበር እየሆናችሁ የኔ አይሰጡ ሜምበር እየሆናችሁ ጊፍት አይሰራ። ማነው ጊፍት የማይሰራው? ቲክቶክሽ ነው። ታዩ እባክሽ ሜምበር ናት። በስመ አብ ወወልድ ወመንፈስ ቅዱስ። ሀናንዬ የሚከበረው ቤታዮ አሁን ነው ያስከፈትኩት። እንኳንም ተከፈተልሽ። የምንነት ነው የሚከበረው ቤታዮ የውሻ ማርያም የውሽዬ እመቤቴ እንደው የነብሩኬ ቪዲዮ አታየም። በቃ ልብስ አልብሳት ካልታየም እኛ ይቻለሁ እንዴ? አይ እዛ ሄዳችሁ እያጨበጨባችሁ ከሆነ ሰው ውሻ ልደት ብሎ ይሄዳል እዛ። አሁን እኮ ነው አሁን እኮ ነው የከፈተችው ሀናንዬ። እኔ አሁን ያት ሻርገውልኝ አሁን ነው ይልም የከፈተችው። አዎ ፍቅር እዛ ነች። ፍቅር የልደታ እኮ እኔ አሁን ነው ሻርገውልኝ ስገባ ውሻ ትቸወጣው እናቴ እየተላላሱ ውሻ ጋር ቅርቅር ቤት ትቸወጣው። አሮደዛ እኔ አልወድም ውሻና ሰው ጭራሽ እያወረሰች ሳይበጇ ቅርብ የመጣው እናቴ። ኧረ ምን አስቀመጠኝ? መሞት ይሻላል። ኧረ ማርያም ምን አሁን እንዴ ውሻ እንዴት ነው ከእሱ ሰገር? እኔ እኮ ችግር የለም የምታስቀምጣት፣ ግን ስታጎርሳት ነው የምልሽ። አይ እናቴ ከቆየ ከንፈሯን ትስማት የለ እንዴ? ለአንተ እንዲያልሞትብሽ እውነት እግዚአብሔር አይቻታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እና ይሄንን አይደለም እንደ አይተሽ የመጣሽው? ትንሽ ብትቆይ ከንፈሯን ስስብታይ ነበረ። ፈለገም እንደ ያጎረሰች አቃፎ ነው የመጣሁት እናቴ በእጇ ያጎረሰችው ይሄንን እኔ ቤት እኮ ድሮ ጊፍተር ይመጣ ነበር፣ ጊፍት የሚሰጡ አሁን ጠፉ። እንዴ አለኝ ሀናን የአበባውን ስነካው ምንም እንትን የሚል ነገር ተቆልፏል። ያንቺ ማለት ነው። ጃለሌ አንገቷን ብቃለ የማነች ጃለሌ አላስገባት አወረዳት። ሳሚሊ ምን ነው ሚውት ሆነች? ፈራች እንደ መልሶ ካስወረደኝ ብላ የትናንትናዋን ፋጡማን ሰብስክራይብ ያላረጋችሁት ሰዎች ማለት ነው። ፋጡማ ኢብራሂም ነው የሚለው እንትኗ የዩቲዩብ ስሟ። ላብሪ 11 ሌቭል ነሽ እንዴ? ምን አውቃለሁ እናቴ። ጥያቄ ማለት ነው። ሌቭል የምትሉ በምንድን ነው የምታውቁት? ይኸውልሽ ሌቭልሽ 11 እዚህ ላይ ይሄንሽ ይታያል። ላብሪ በምንድን ነው የሚያሳያችሁ? ያለ ሳይሆን እኮ የሰጠችው ነው አሉ እንደዛ የሚሆነው። ኦኬ እንዴት ነው የሚያሳውቀው? ነው ሌቭል ነው የሚባለው። ሌቭል ላይ የሰጠችው ነው አሉ። ሌቭልሽ ስንት